ሰላምና ጤና በያላችሁበት ይድረሳችሁ ውድና የተከበራችሁ ቤተሰቦቻችን እንደምን አላችሁልን? ከሁለተኛው የዩቲዩብ ቻናላችን አዲስ ስፖርት ልዩ የዛሬውን አዳዲስ ስፖርታዊ ጉዳዮችን የዝውውር ጉዳዮችን የምናነሳበት ፕሮግራማችንን በድጋሚ ይዘን ተገናኘን። ስለምታደምጡን ስለምትከታተሉን ቆይታችሁም ከኛ ጋር ስለሆነ እጅጉን ከልብ አድርገን ነው የምናመሰግነው። እንደተለመደው የዛሬውን ፕሮግራምም የዝውውር ጉዳያችንንም ፉአድ ባሩ ፕሮግራሙን እየመራው ከእናንተ ጋር ቆይታን አደርጋለሁ። እናንተም እንደተለመደው አበረታቱን፣ ቪዲዮአችንን ላይክ እያደረጋችሁ ቻናላችንን ሰብስክራይብ እያደረጋችሁ ቆይታችሁን በሙሉ ከኛ ጋር መሆኑን አሳዩን። ሀሳብ አስተያየቶቻችሁንም ጻፉልን። ቪዲዮአችንንም ላይክ እያደረጋችሁ አበረታቱን። ከመሸጋገሪያ በኋላ በድጋሚ ተመልሰን እንገናኛለን። አብራችሁኝ ቆዩ። ወደ ቀዳሚው መረጃችን እናምራ። ኤንዞ ማሬስካ አዲስ የቼልሲ ፈራሚ ዝውውሩ እስኪጠናቀቅ ድረስም ተጫዋቹን የማነጋገር እድል አላገኘም ነበር። የቼልሲው አሰልጣኝ የተሰናበቱት ኤንዞ ማሬስካ አሌሃንድሮ ጋርናቾን በክረምት የተጫዋቾች የዝውውር መስኮት ክለቡን ከመቀላቀሉ በፊት ተጫዋቹን የማነጋገር ምንም አይነት እድል እንዳልነበረው ነው የታወቀው። አርጀንቲናዊ ኮከብ ጋርናቾ ከማንቸስተር ዩናይትድ ወደ ቼልሲ የተዘዋወረው በድንገትና ብዙዎችን ባስገረመ ሁኔታ ነው። የ21 ዓመቱ ተጫዋች በኦልትራፎርድ ቆይታው በቋሚነት የመሰለፍም ሆነ ወጥ የሆነ ብቃትን የማሳየት ክፍተት ነበረበት። ዴይሊ ሜል እንደዘገበው ከሆነ የጋርናቾ ዝውውር የተከናወነው በከፍተኛ ፍጥነት እንደነበረ የሚያመለክቱ ነገሮች ያሉ። ማሬስካ ተጫዋቹን ለመጀመሪያ ጊዜ ያገኘውና ያነጋገረውም ዝውውሩ ሙሉ በሙሉ ተጠናቆ ተጫዋቹ በልምምድ ሜዳ ላይ ከተገኘ በኋላ ነው። ይህ ዘገባ እውነት ከሆነ አሁን ላይ የቼልሲ ቦርድ ጉዳዩን በአግባቡ እየመራ እንዳልሆነ ሌላኛው ማሳያ ተደርጎ የሚወሰድ ነው። በወጡ የህዝብ አስተያየቶች መሰረትም የቼልሲ ደጋፊዎች በአሁኑ የክለቡ ቦርድና በፕሮጀክቱ ላይ ከፍተኛ ቅሬታ ነው ያላቸው። ማሬስካ ክለቡን ለቆ የወጣ ሲሆን እሱን የሚተካ አሰልጣኝ ማግኘት ለምዕራብ ለንደኑ ክለብም ከባድ እንደሚሆንም ነው የሚታየው። የፖርቶው አሰልጣኝ የሆኑት ፍራንቼስኮ ፋሪዮሎ መጀመሪያ ላይ ቦታውን እንደማይፈልገው መዘገቡ የሚታወስ ሲሆን ሌሎች አሰልጣኞችም ክለቡን ውድቅ እንዳደረጉት እንደተነገረ ነው መረጃ የወጣው። ጋዜጠኛ ሳይመን ፊሊፕስ በሰጠው አስተያየትም በቼልሲ ቤት ያለው ምስቅልቅል አሰልጣኞችን እያሸሸ እንደሆነ ጭምር ተነግሯል። ጋርናቾ በቼልሲ ቤት ያሳየው ጅማሮ ብዙም አሳማኝ ባይሆንም ምናልባት ማሬስካ ዝውውሩን ከመፈጸሙ በፊት ተጫዋቹን አነጋግሮት ቢሆን ኖሮ እና እንዴት አብረው ለመስራትም እንደሚችሉ ቢመካከሩ ውጤቱ ከዚህ የተሻለ ይሆን ነበር ብለው የሚያነሱት በርካቶች እንደሆኑ ጭምር ነው የተነገረው። በአጠቃላይ ቼልሲ ከቀድሞ ባለቤት ሮማን አብርሃሞቪች ዘመን ከ2003 እስከ 2022 ማለት ነው በተቃራኒ በአሁኑ ወቅት በአግባቡ እየተመራ እንዳልሆነ ይሰማል። ክለቡ ውጤት ባላመጡ ወጣት ተጫዋቾች ላይ ከፍተኛ ገንዘቦችን እያፈሰሰ ሲሆን አሰልጣኞችን በየጊዜው በመቀየር ላይ እንደሚገኝና ይሄ ነገር ደግሞ እያስተቸው እንደሆነ ጭምር ነው የተገለጸው። ቼልሲ የሳንቶሱን ተከላካይ ዙዛን ለማስፈረም ፍላጎት ያሳየ ሲሆን በጥር ወር የዝውውር መስኮት ተጫዋቹን ለማግኘትም ጥረት ያደርግ እንደሆነ በጉጉት የሚጠበቅ ነው። የስፔኑ ዲያሪዮ አስ ጋዜጣ እንደዘገበው ከሆነ ኤሲ ሚላን የተጫዋቹም ፈላጊ ሲሆን በቅርቡ ያቀረቡት የዝውውር ጥያቄ ውድቅ ተደርጎባቸዋል። ቼልሲ በባለፈው የክረምት የተጫዋቾች የዝውውር መስኮት ተጫዋቹን ለማስፈረም ጥረት ቢያደርግም ሳይሳካለት መቅረቱን የተነገረው። ቼልሲ በዚህ ወር የ19 ዓመቱ የግራ መስመር ተከላካይን ለማስፈረም እያሰላሰለ ይገኛል። በሌላ በኩል ካልቺዮ መርካቶ እንደዘገበው ኒውካስል ዩናይትድ እና ኖቲንግሃም ፎረስት የተጫዋቹ ፈላጊዎች ናቸው። የወጣት ተጫዋች ትልቅ ተሰጥኦና ብሩህ ተስፋም ያለው በመሆኑ ለሶስቱም የፕሪሚየር ሊግ ክለቦችም ጠቃሚ ግዢ ሊሆን ይችላል። ባርሴሎና የተጫዋቹን ሁኔታ በቅርበት እየተከታተለ ይገኛል። ቼልሲ በግራ ተከላካይ በኩል ተጨማሪ ተጫዋቾች የሚፈልግ ሲሆን ዙዛን እንደ ረጅም ጊዜ ኢንቨስትመንትም እየተመለከተው ነው። ኒውካስል በአሁኑ ወቅት በዓለም ላይ ካሉ ሁሉም እንግዲህ ሀብታም ክለቦች አንዱ መሆኑ ለወደፊትም ጠንካራ ቡድን ለመገንባትም እንደ ዙዛ ያሉ ወጣት ተሰጥኦችን ይፈልጋል። ተጫዋቹ በአሁኑ ወቅትም 12 ሚሊዮን ዩሮ እንደሚገመት የተነገረ ሲሆን ቼልሲ መሆኑ ኒውካስል ዩናይትድ ይህንን ገንዘብ የመክፈል አቅም አላቸው። አንድ ትኩረት የሚስበው ነጥብ ደግሞ ዙዛን ወክሎ የሚሰራው የኒውካስሉ ኮከብ ብሩኖ ጉማሬሽን የሚወክለው እንደሆነ ተነግሯል። ይህ ግንኙነት ለኒውካስልም በዝውውሩ ላይ ጥሩ እድልና ጥሩ ብልጫ እንደሚሰጠው ነው የተነገረው። ለወጣቱ ተከላካይ በአሁኑ ሰዓት ዋናው ነገር በቋሚነት የመጫወት እድልን የሚያገኝበት ክለብን መቀላቀል ነው። ወደ ቼልሲም ሆነ ኒውካስል ከመዘወሩ በፊት የመጫወት እድል እንደሚያገኝ ማረጋገጫ ሊሰጠው ይገባል። ምክንያቱም ለትልቅ ክለብ ውስጥም ተቀያሪ ወንበር ላይ መቀመጥም ለእድገቱ አይረዳውም ተብሎ እንደሚታሰብ ነው መረጃ የወጣው።
ማንቸስተር ዩናይትድ የአርቢ ላይፕዚጉን የክንፍ መስመር ተጫዋችያን ዲያማንዴን ለማስፈረም በሚደረገው ጥረት ከባየር ሚኒክና ከፓሪስ ሰን ዠርሜን ጠንካራ ፉክክር እየገጠሙ መሆኑን ስካይ ስፖርትስ ዘግቧል። የ19 ዓመቱ አይቮሪ ኮስታዊ ያን ዲያማንዴ በጀርመን ቡንደስሊጋ ድንቅ ብቃት ያሳየ የሚገኝ ወጣት ተጫዋች ነው። ላይፕዚግ ለተጫዋቹ ከ60 እስከ 62 ሚሊዮን ፓውንድም እንደሚጠይቅ ነው የተገለጸው። ማንቸስተር ዩናይትድ ቀደም ሲል ይፈልጉት የነበረው አንቷን ሴሜኒዮን ወደ ማንቸስተር ሲቲ ለመዘዋወር መቃረቡን ተከትሎ ዲያማንዴን እንደ ዋነኛ አማራጭ አድርገው ይዘውታል። አሰልጣኝ ሩበን አሞሪም ተጫዋቹን ለረጅም ጊዜ የቡድናቸው ግንባታ እቅዳቸውን የሚመጥን እንጂ ለጊዜያዊ መፍትሄ ብቻ የሚፈልጉት እንዳልሆነ ተነግሯል። ባየር ሚኒክ ክለቡ ዲያማንዴን አሁን ላይ ካሉት የክንፍ ተጫዋቾች ተተኪ ሊሆን የሚችል አድርገው እንደሚመለከቱት ትልቅ ጥቅም ያለው ተጫዋች አድርገው ይመለከቱታል። በፈረንሳይ ሊግና በቻምፒየንስ ሊግ ውጤታማ ሊያደርጋቸው የሚችለውን ተጫዋች ደግሞ ፓሪስ ሰን ዠርሜንም እንዲሁ እየተከታተሉት ይገኛሉ። ይህ ተጫዋችም ጥሩ ነገሮችን ማድረግ እንደሚችል ስለሚያምኑ ዝውውሩን ይፈልጉታል። ተጫዋቹ በአሁኑ ወቅት በአፍሪካ ዋንጫ ላይ ከአይቮሪ ኮስት ብሔራዊ ቡድን ጋር በመሳተፍ ላይ ይገኛል። ማንቸስተር ዩናይትድ ሌሎች ክለቦችም ጥያቄ ካቀረቡ በጥር የዝውውር መስኮት ፈጣን እርምጃ ለመውሰድም ሁኔታዎችን በቅርበት እየተከታተለ እንደሚገኝ ጭምር ነው መረጃዎች የወጡት። በርካታ ክለቦች የማንቸስተር ሲቲውን አንጋፋ ኮከብ በቅርበት እየተከታተሉ ነው። የማንቸስተር ሲቲው የጨዋታ አቀጣጣይ የሆነው በርናርዶ ሲልቫ በኢቲሃድ ስቴዲየም ያለውን ኮንትራት የመጨረሻ ዓመት ላይ መድረሱን ተከትሎ ከበርካታ ታዋቂ ክለቦች እሱን ለማስፈረም ሁኔታዎች በቅርበት እየተከታተሉ ነው። እንደ ካልቺዮ መርካቶ ዘገባ ከሆነ የጣሊያኖቹ ዩቬንቱስ እና ኤሲ ሚላን ሁኔታውን በቅርበት እየተከታተሉት ሲሆን የረጅም ጊዜ አድናቂው የሆነው ባርሴሎና ዝውውሩን ለመፈጸምም ዝግጁ ነው። ከሳዑዲ አረቢያ የሚመጡ ክለቦችም ለበርናርዶ ሲልቫ ከፍተኛ ገንዘብ ጥያቄም በማቅረብ የማንቸስተር ሲቲ ውሳኔን ለመፈተሽም እንደተዘጋጁ ነው የተነገረው። የ31 ዓመቱ በርናርዶ ሲልቫ እንደ አውሮፓውያኑ አቆጣጠር ከ2017 ጀምሮ በማንቸስተር ሲቲ ስኬቶች ውስጥም ትልቅ አሻራ ያሳረፈና በአውሮፓ ውስጥም በቴክኒክ ብቃቱ ከሚመሰገኑ አማካዮች መካከል አንደኛው ነው። በርናርዶ ሲልቫ ቀደም ሲል በስፔን የመጫወት ፍላጎት እንዳለው ቢገለጽም የክለቡ የፋይናንስ ችግር ዝውውሩን እንዳይሳካ እንቅፋት ሆኖ ቆይቷል። አሁን ግን የኮንትራቱ ሁኔታ በቅርበት እያጤኑት እንደሚገኝ ነው መረጃዎች የወጡት። ሁለቱም የጣሊያን ክለቦች በርናርዶ ሲልቫን የቡድናቸው የአማካይ ክፍል ጥራትን ከፍ የሚያደርግ ልምድ ያለው ተጫዋች አድርገው ይመለከቱታል። በቅርቡ ከማንቸስተር ዩናይትድ ወደ ጣሊያን ተዘዋውረው ስኬታማ ከሆኑት እንደ ስኮት ማክቶሚኔ እና ኬቨን ደብሮይና ያሉ ተጫዋቾችም ምሳሌዎች ይጠቀሳሉ። በርናርዶ ሲልቫ በአውሮፓ ከፍተኛ ደረጃ ላይ መጫወት ቅድሚያ ቢሰጥም ከሳዑዲ አረቢያ ክለቦች የሚቀርበውን ከፍተኛ የገንዘብ መጠን ግን የዝውውሩን አጓጊ ሊያደርገው እንደሚችል የተሰማ ጉዳይ ሆኗል። ሊቨርፑል በውድድር ዘመኑ ሁለተኛው አጋማሽ የአጥቂ መስመሩን ለማጠናከር የአሌክዛንደር ኢሳክን እንዲሁ ደግሞ ዝውውር በጥር የዝውውር መስኮት ተፎካካሪ የሚሆን ተጫዋች ለማምጣት ፍላጎት አለውና እየተመለከታቸው ከሚገኙ ተጫዋቾች መካከል አንደኛው አይቨን ቶኒ ነው። የዝውውሩ ምክንያትም ከተነሳ ክለቡ በፕሪሚየር ሊግ በኤፍኤ ካፕ እና በቻምፒየንስ ሊግ ዋንጫ በሚያደርገው ጉዞ ላይ ተጨማሪ አቅም ይፈልጋል። በተለይም አጥቂው አሌክዛንደር ኢሳክ በጉዳት ምክንያት ለረጅም ጊዜ መራቁ የዝውውሩን አስፈላጊነት አጣዳፊ አድርጎታል። በአሁኑ ወቅት በሳዑዲ አረቢያ አልአህል የሚጫወተው አይቨን ቶኒ በ21 ጨዋታዎች 14 ግቦችን በማስቆጠር በጥሩ ብቃት ላይ ነው የሚገኘው። ሊቨርፑል አይቨን ቶኒን በፕሪሚየር ሊጉ የተፈተነ ብቃት ስላሳየም ለመላመድም ጊዜ አይፈጅበትም ብሎ ነው የሚያምነው። ዝውውሩም በረጅም ጊዜ እቅድ ሳይሆን ለወቅታዊ አስቸጋሪ ጊዜም እንደ አጭር ጊዜ መፍትሄ ነው የታሰበ የሚሆነው። አይቨን ቶኒ ወደ እንግሊዝ መመለስ እንደሚፈልግ ተገልጿል። ይህም ለቀጣዩ የዓለም ዋንጫ በእንግሊዝ ብሔራዊ ቡድን ውስጥም ቦታውን መልሶ ለማግኘትና በትልቅ መድረኮች ላይም ራሱን ለማሳየት እንደሚረዳው ነው የሚታመነው። ሊቨርፑል በአሁኑ ወቅት እንደ አሌክዛንደር ኢሳክ እና ሁጎ ኤኪቲኬ ያሉ ተጫዋቾችም ለረጅም ጊዜ እንደ ቡድን ምሰሶዎች ያደርገው ቢመለከትም የአሁኑ ጫናን ለመቋቋም ግን የአይቨን ቶኒ ልምድ ወሳኝ እንደሆነ ነው በርካቶች እያመኑ የሚገኙት። ማንቸስተር ዩናይትድ የአጥቂ መስመሩን ለማጠናከር ተጨማሪ ጉልበት የሚሆኑ አማራጮችን እያጠና እንደሆነ ተገልጿል። የክሪስታል ፓላስ አጥቂ ዣን ፊሊፕ ማቴታ እንደ አንዱ እጩ መለየቱን ነው የፉትቦል ኢንሳይደር ዘገባ የሚያመለክተው። የ28 ዓመቱ ፈረንሳዊ አጥቂ በሴልኸርስት ፓርክ ያለውን ኮንትራት ለማራዘም እስካሁን ስምምነት ላይ አልደረሰም። ኮንትራቱ እስከ 2027 የሚቆይ ቢሆንም ይህ አለመስማማት የበርካታ የፕሪሚየር ሊግ ክለቦችን ትኩረትም ስቧል። ዩናይትድ ባለፈው ክረምት ለቤንጃሚን ሼስኮ ከፍተኛ ገንዘቦችን ቢያወጣም ተጫዋቹ እስካሁን በ2020 ጨዋታዎችን ያስቆጠረው 2 ግቦችን ብቻ እንደሆነ
ይታወቃል። ይህም ከፕሪሚየር ሊጉ ለመላመድም እጅግ እየተቸገረ መሆኑን የሚያሳይ ነው። ሌላኛው አጥቂ ጆሹዋ ዘርክዜም በተከታታይ የመጫወት እድል ባለማግኘቱና በታክቲክ ምርጫዎች ምክንያትም ወጥ የሆነ አቋምን ማሳየት አልቻለም። ዣን ፊሊፕ ማቴታ በዚህ የውድድር ዘመን በሊጉ 7 ግቦችን ያስቆጠረ ሲሆን ባለፈው ወር በዩናይትድ ላይ ያስቆጠረው ግብ ደግሞ የክለቡን የዝውውር ባለሙያዎችን ትኩረትም እንዲስብ አድርጎታል። ተጫዋቹ በአካላዊ ጥንካሬው፣ ግብ በማስቆጠር ብቃቱና ከቡድን አጋሮቹ ጋር ባለው የጨዋታ ዝግጅት ወይም ሊንክ አፕ ፕሌይ ደግሞ ይመሰገናል። ክሪስታል ፓላስ ተጫዋቹን የመሸጥ አስቸኳይ ፍላጎት ባይኖረውም እንደ ዩናይትድ ያለ ትልቅ ክለብ ጥያቄ ካቀረበና ማቴታም አዲስ ፈተና ለመጀመር ፍላጎት ካሳየ የክሪስታል ፓላስን አቋምም ሊፈትነው እንደሚችል ነው መረጃዎቹ የወጡት። ባየር ሚኒክ አማካዩን ሊዮን ጎሬትስካን በጥር የዝውውር መስኮት ለመሸጥ በሩን በዝምታ መክፈቱን ተከትሎ ተጫዋቹን ለማስፈረም በሚደረገው ፉክክር ቶትናም ቀዳሚነቱን መያዙ ተዘግቧል። ክለቡ ሊዮን ጎሬትስካን ከ2026-27 በኋላ በክለቡ የመቆየት እድሉ አነስተኛ መሆኑን አምኗል። በተለይም የተጫዋቹ ከፍተኛ ደሞዝ ክለቡ እንዲሸጠው ከሚያደርጉት ምክንያቶችም አንደኛው ነው። ቶተንሃም ከተጫዋቹ ወኪሎች ጋር ንግግር መጀመሩ የተረጋገጠ ሲሆን አሰልጣኝ ቶማስ ፍራንክም የሚፈልጉትን የአማካይ ክፍል ጥራትም የሚያሟላ ከሆነ ክለቡ ፈጣን እርምጃዎችን ለመውሰድም ተዘጋጅቷል የተባለው። ሊዮን ጎሬትስካ በዚህ የውድድር ዘመን ለባየር ሚኒክ በ23 ጨዋታዎች ላይ ተሳትፏል። በእንግሊዝም በአርሰናልና በማንቸስተር ዩናይትድ የተጫዋቹን ሁኔታ ቢከታተሉትም እስከ ክረምት ድረስ ግን ለመጠበቅ ዝንባሌ ይኖራቸዋል ተብሎ ነው የሚታሰበው። በጣሊያን ዩቬንቱስና ናፖሊ ተጫዋቹን ይፈልጉታል። በተለይም ናፖሊ ለጥር ወር ቀዳሚ ኢላማ አድርገውታል። አትሌቲኮ ማድሪድ እና ሲቪያም እንዲሁ ደግሞ ሁኔታውን በቅርበትም እየተከታተሉት እንደሚገኙ ጭምር ነው የተነገረው። ባየር ሚኒክ ተጫዋቹን በነፃ ወይም በፍሪ ትራንስፈር ከማጣት ይልቅ ደግሞ በሚቀርብ ጥሩ የዝውውር ሂሳብም ለመሸጥ ሊገደድ እንደሚችል ተጠቁሟል። በአሁኑ ሰዓት ግን ቶትንሃም ከሌሎች ክለቦችም ቀድሞ ዝውውሩን ለመጨረስም እንደተቃረበ የሚያሳዩ መረጃዎች ናቸው የወጡት። ሊቨርፑል የማንቸስተር ዩናይትዱን ዋነኛ የዝውውር ኢላማ የሆነውን የብራይተኑን አማካይ ካርሎስ ባሌባን ለማስፈረም ያልተጠበቀ ጥረት እያደረገ መሆኑ ተነገረ። እንደ አንፊልድ ዎች ዘገባ ከሆነ ሊቨርፑል የአማካይ ክፍሉን ለማጠናከር ይፈልጋል። ባሌባም በክለቡ ዝርዝር ውስጥ በከፍተኛ ደረጃ ላይ ስሙ ተቀምጧል። ክለቡ ተጫዋቹን ከባለፈው ክረምት ጀምሮ ሲከታተለው ነው የቆየው። ዩናይትድ ባሌባን ለማስፈረም በክረምት ጥያቄ ቢያቀርብም በብራይተን ከፍተኛ የዋጋ ጥያቄ ምክንያት ሳይሳካ ቀርቶ ነበር። አሰልጣኝ ሩበን አሞሪም ባሌባ የቡድናቸው የአማካይ ክፍልን ችግር ለመፍታትም ተመራጭ መፍትሄ አድርገው ነው የሚከታተሉት። ታዋቂው የዝውውር ጋዜጠኛ ፋብሪዚዮ ሮማኖ እንደገለጸው ዩናይትድ ከተጫዋቹ ወኪሎች ጋርም ያለውን ግንኙነት አላቋረጠም። ብራይተን ተጫዋቹን ለመሸጥ ከፍተኛ ፍቃደኝነት መኖሩን ካሳየ ዩናይትድ ዝውውሩን ለመጨረስ ዝግጁ ናቸው። የ21 ዓመቱ ካሜሮናዊ አማካይ በብራይተን እያሳየ ባለው ድንቅ ብቃትም በሁለቱ የእንግሊዝ ታላላቅ ክለቦች መካከል ከፍተኛ ፉክክር እንዲፈጠርም አድርጓል። ብራይተን ተጫዋቹን በጥር የመሸጥ ፍላጎት ባይኖረውም ሁለቱም ክለቦች ግን በማንኛውም ጊዜ እድሉን ካገኙ ተጫዋቹን ለመውሰድ ተዘጋጅተዋል ተብሎ ነው የሚጠበቀው። ሊቨርፑል የክለብ ብሩዥን ተከላካይ ጆኤል ኦርዶኖዝን ለማስፈረም ከፍተኛ ፍላጎት ያሳየ ሲሆን አሁን ላይ ዝውውሩን ለማጠናቀቅም በጣም ተቃርቧል። እንደ ቦብ ሊብ ዘገባ ከሆነ ሊቨርፑል ለ21 ዓመቱ የመሃል ተከላካይ ይፋዊ የዝውውር ጥያቄን አቅርቧል። ተጫዋቹ በሊቨርፑል በአመት እስከ 1 ሚሊዮን ፓውንድ የሚደርስ ደሞዝ ሊከፈለው እንደሚችል ነው የሚገለጸው። ሊቨርፑል በመሃል ተከላካይ ክፍሉ ላይ ተጨማሪ ጥራት ይፈልጋል። በተለይም ኢብራሂማ ኮናቴ በክረምቱ ኮንትራቱ ሲያልቅ ክለቡን በነፃ ሊለቅ ይችላል የሚል ስጋትም ስላለ ኦርዶኔስ የኮናቴን የረጅም ጊዜ ተተኪ ተደርጎ ነው የሚወሰደው። ኢኳዶራዊው ኦርዶኔስ በቤልጅየም ሊግ ውስጥም በአውሮፓ መድረኮች ራሱን ማሳየት የቻለ ድንቅ ተሰጥኦ ያለው ተጫዋች ነው። እንደ ኢንተር ሚላን እና ቼልሲ ያሉ ክለቦችም ተጫዋቹን ይፈልጉት የነበረ ቢሆንም ቼልሲ አሁን ላይ ከዝውውሩ ራሱን አግልሏል ነው እየተባለ የሚገኘው። ተጫዋቹ 40 ሚሊዮን ዩሮ የሚገመት ዋጋ ያለው ሲሆን ሊቨርፑል የውድድር ዓመቱን ሁለተኛ አጋማሽ በጥሩ ሁኔታ ለመቀጠል ዝውውሩን በፍጥነት ለመጨረስም እየሰራ ነው። ሊቨርፑል በአሁኑ ወቅት በሊጉ በአራተኛ ደረጃ ላይ የሚገኝ ሲሆን ይህ አዲስ ዝውውርም ለዋንጫ በሚያደርገው ፉክክር ውስጥ ተጨማሪ ጥንካሬን እንደሚሰጠው ነው የሚታመነው። የሊቨርፑል አማካይ አሌክሲ ማካሊስተር ባለፉት ወራት ከክለቡ ሊለቅ እንደሚችል ሲወራ የቆየ ቢሆንም ቲም ቶክ እንዳመለከተው ሪያል ማድሪድ ተጫዋቹን ለማስፈረም የነበረውን እቅድ አቁሞታል። ሪያል ማድሪድ ትኩረቱን ወደ ወጣት ተጫዋቾች በተለይም የኤዜድ አልካማሩን ኬሲሚትን ለማስፈረምም በመወሰኑ የዓለም ዋንጫ አሸናፊው ማካሊስተርን የመፈለግ ፍላጎቱን ትቶታል።
ሊቨርፑል አርጀንቲናዊውን ኮከብ የመሸጥ ምንም አይነት ፍላጎት የለውም። ክለቡ የውድድር ዓመቱ ሲጀመር ትሬንት አሌክዛንደር አርኖልድን ለሪያል ማድሪድ አሳልፎ የሰጠ በመሆኑ ተጨማሪ ወሳኝ ተጫዋቾችን ማጣት አይፈልግም። የ27 ዓመቱ ማካሊስተር በሊቨርፑል ቤትም እጅግ አስፈላጊና የማይተካ ተጨማሪ ተጫዋችም ሆኗል። በአሁኑ ወቅት በሙያው ከፍተኛ ደረጃ ላይ ወይም ፒክ ላይ የሚገኝ በመሆኑ ሊቨርፑል እሱን ማቆየትም እንደ ቀዳሚ ተግባርም ይዞታል ነው የተባለው። ሊቨርፑል ለዋንጫ በሚደረገው ጉዞ ምርጥ ተጫዋቾችን ማቆየት ይኖርበታል። ክለቡ ማካሊስተርን በአዲስ ኮንትራት ለማቆየትም ጥረት ሊያደርግ እንደሚችል ጭምር ነው እየተገለጸ የሚገኘው። በተጨማሪም የቡድኑ የአማካይ ክፍል ጥልቀትን ለመጨመርም በጥር ወር አዲስ ሌላ አማካይም ሊያስፈርሙ እንደሚችሉ የሚያሳዩ መረጃዎች በትልቁ እየወጡ ይገኛሉ። ቸልሲ አሰልጣኝ ኤንዞ ማሬስካን ከስራ ማሰናበቱን ተከትሎ ክለቡ በከፍተኛ ትርምስ ውስጥ እንደሚገኝ ነው የተዘገበው። ማሬስካ በማውሪዚዮ ፖቼቲኖ፣ ግራሃም ፖተር እና ቶማስ ቱሄል ፈለግን በመከተሉ በብሉኮ የግዛት ዘመንም ክለቡን የለቀቁት ቋሚ አሰልጣኞች ዝርዝር ውስጥ ተቀላቅሏል። ቸልሲ አሁንም በቻምፒየንስ ሊግ፣ በካራባው ካፕ ግማሽ ፍጻሜና በሊጉ አራት ውስጥ ለመግባትም እድል እያለው ወቅቱ ወደ መስመር ለመመለስ ሲባልም አሰልጣኙን ማሰናበቱን አስታውቋል። ማሬስካ ከቼልሲ ጋር የተጋጨው ቀጣዩ የፔፕ ጓርዲዮላን ቦታ በኢቲሃድ ስቴዲየም ለመረከብ እርግጠኛ ስለሆነ እንደሆነ ይገመታል። እንደ ፋብሪሲዮ ሮማኖ እና ዳቪድ ኦርነስቲን ዘገባዎች ከሆነ በማሬስካና በሲቲ መካከል ያለው ንግግር በጣም ቁም ነገር ያለው ነው። በተደረገው የደጋፊዎች የህዝብ አስተያየት ወይም ፖል መሰረትም 73.5 በመቶ የሚሆኑት የቼልሲ ደጋፊዎች ለቡድኑ ችግር ተጠያቂው ማሬስካ ሳይሆን የክለቡ ቦርድ እንደሆነ ነው ያመኑት። ማሬስካ በቼልሲ የነበረው የማሸነፍ መቶኛ ከቅርብ ጊዜ አሰልጣኞች አንጻር የተሻለ በመሆኑ ሲቲ ለሱ ፍላጎት ማሳየቱ ምንም አያስደንቅም ነው የተባለው። ማሬስካ በሲቲ ስኬታማ ከሆነ የቼልሲ ዳይሬክተሮች በወሰዱት ውሳኔም ይበልጥ ሞኝ ሆነው እንደሚታዩ ዘገባው ጠቁሟል። በአሁኑ ወቅት በአንዳንድ ታዋቂ አሰልጣኞች የቼልሲ ስራ ጥያቄ ወድቋል እያደረገ መሆኑንም እየተሰማ ሲሆን ክለቡ ለውድድር ዓመት ሁለተኛው አጋማሽ የሚሆን ብቁ አሰልጣኝም ማግኘት መቻሉ አጠራጣሪ እንደሆነ ጭምር ነው የተነገረው። ቶተንሃም ሆትስፐርስ የ25 ዓመቱን እንግሊዛዊ አማካይ ኮነር ጋላገርን ለማስፈረምም ፍላጎት ያሳየ ሲሆን ከማንቸስተር ዩናይትድ ጋር ጠንካራ ፉክክር ውስጥም ገብቷል ነው የተባለው። ኮነር ጋላገር ከ18 ወራት በፊትም በ35 ሚሊዮን ፓውንድ ከቼልሲ አትሌቲኮ ማድሪድን የተቀላቀለ ቢሆንም በዲየጎ ሲሞኔ ስር በቋሚነት የመሰለፍ ዕድል ለማግኘት ተቸግሯል። ከዚህ የውድድር ዘመን በ2025 ጨዋታዎች ተሰልፎ ያስቆጠረው 3 ግቦችን ብቻ ነው። አትሌቲኮ ማድሪድ በዚሁ የጥር ወር ተጫዋቹን ለመሸጥ ፈቃደኛ ሲሆን ለዝውውሩም 30 ሚሊዮን ዩሮ ወይም 26.2 ሚሊዮን ፓውንድም ጠይቋል። ለምን ቶተንሃም ብልጫ አለው? ቶተንሃም ተጫዋቹን በቋሚነት ለመግዛት ፍላጎት ሲኖረው፣ ማንቸስተር ዩናይትድ ደግሞ እንዲሁ ዝውውሩን በውሰት ለማድረግም ይመርጣል። አትሌቲኮ ማድሪድ ደግሞ ተጫዋቹን በቋሚነት መሸጥ ስለሚፈልግ ቶተንሃም የተሻለ እድል አግኝቷል ነው የተባለው። አሰልጣኝ ቶማስ ፍራንክ ኮነር ጋላገርን ለቡድናቸው የአማካይ ክፍል አስፈላጊውን ጉልበትና ጥንካሬ የሚሰጥ ቦክስ ቱ ቦክስ ተጫዋች አድርገው ይመለከቱታል። ኮነር ጋላገርም ለንደን ውስጥ ማደጉ ለቶተንሃም ተጨማሪ እድል ይሰጠዋል ተብሎ ነው የሚታሰበው። ማንቸስተር ዩናይትድ አሰልጣኝ ሩበን አሞሪም ለቡድናቸው የአማካይ ክፍል መረጋጋት ሲሉ ጋላገርን ቢፈልጉትም ክለቡ ዝውውሩን በውሰት ለማድረግም መፈለጉ እንቅፋት ሊሆንበት ይችላል። ኮነር ጋላገር በ2026 በሰሜን አሜሪካ በሚካሄደው የዓለም ዋንጫ ላይ በእንግሊዝ ብሔራዊ ቡድን ውስጥም ቦታውን ለማረጋገጥ በቋሚነት መጫወት የሚችልበትን ክለብም ይመርጣል። የቶተንሃም በቻምፒየንስ ሊግ መሳተፍም ተጫዋቹን ሊስበው እንደሚችል ጭምር የሚያሳዩ መረጃዎች ናቸው የበጡት። የፈረንሳይ ብሔራዊ ቡድን አማካይ ኤድዋርዶ ካማቪንጋ የሊቨርፑል የማያቋርጥ ፍላጎት ቢኖረውም የወደፊት ቆይታው በሪያል ማድሪድ ብቻ እንደሆነ በግልጽ ማስታወቁን ቲም ቶክ ዘግቧል። የ23 ዓመቱ አማካይ ለረጅም ጊዜ የሊቨርፑል ኢላማ የነበረ ሲሆን ክለቡ በጥር የዝውውር መስኮትም እሱን ለማስፈረም ጥረት ለማድረግ አቅዶ ነበር። ካማቪንጋ በስፔን መዲና ደስተኛ መሆኑን የውድድር ዓመቱ አጋማሽ ላይ በማድሪድ የመልቀቅ ምንም አይነት ፍላጎት እንደሌለው አስታውቋል። ሊቨርፑልም በጥር ወር ዝውውሩ የማይታሰብ መሆኑን ተናግሯል። ክለቡ ካማቪንጋን የቡድኑ የዛሬም ሆነ የነገ ቁልፍ ተጫዋች አድርጎ ይመለከተዋል። በተለይም እንደ አማካኝና የግራ መስመር ተከላካይ ሆኖ መጫወት መቻሉ ለቡድኑ ትልቅ ዋጋ ተሰጥቶታል ነው የተባለው። ተጫዋቹ እስከ 2029 ድረስ የሚቆይ ኮንትራት ያለው በመሆኑ ሪያል ማድሪድ ተጫዋቹን የመሸጥ ምንም አይነት ፍላጎት የለውም። አሰልጣኝ አርኔ ስሎት በቡድን የአማካይ ክፍል ላይ ለውጥ ለማድረግ ቢፈልጉም የካማቪንጋን ዝውውር ግን እጅግ አስቸጋሪ ሆኖባቸዋል። ሊቨርፑል ተጫዋቹን ለማስፈረም ከፈለገ ከ80 ሚሊዮን ፓውንድ በላይ ማቅረብ ይኖርበታል። ሊቨርፑል አሁን ላይ ትኩረቱ ወደ ሌሎች ይበልጥ ሊሳኩ እንደሚችሉ አማራጮችም ለማዞር መገደዱ ነው እየተገለጸ እንደሚገኝ መረጃዎቹ የጠቆሙት።
ውድና የተከበራችሁ ቤተሰቦቻችን ከሁለተኛው የዩቲዩብ ቻናላችን ለዛሬ ያዝንላችሁ አዳዲስ ስፖርታዊ ጉዳዮቻችን እነዚህን ነው የሚመስሉት። ስላደመጣችሁን ስለተከታተላችሁን ቆይታችሁ በሙሉ ከኛ ጋር ስለነበር ከልብ አድርገን እናመሰግናችኋለን። ፉአድ ባህሩ ፕሮግራሙን እየመራው ከእናንተ ጋር ቆይታን አድርጌያለሁ። ሌሎች ርዕሰ ጉዳዮችን ይዘን በድጋሚ ተመልሰን የምንገናኝ ይሆናል። ስለተከታተላችሁኝ ግን ከልብ አድርጌ ያመሰገንኩኝ። በቀጣይ ፕሮግራሞቻችን ሌሎች ስፖርታዊ ጉዳዮችን አካተን በድጋሚ ተመልሰን እንገናኛለን። መልካም ጊዜ፣ መልካም ደግሞ ቀን እንዲሆንላችሁ በአክብሮት ተመኘው።